የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ፕሬዝዳንት ሆነው ለመመረጥ ቅስቀሳ ከጀመሩበት ጊዜ አንስቶ የዓለምን የዲፕሎማሲ ቅርጽ ይቀይራሉ የተባለላቸው ውሳኔዎችን እንደሚወስኑ ሲናገሩ ነበር። በተለይም ደግሞ የበርካታ የዓለማችን አገራት ዲፕሎማሲና ምጣኔ ሀብት ላይ የሚታይ ተጽዕኖ እያሳደሩ የሚገኙት በአህጉረ አውሮፓና በመካከለኛው ምስራቅ ያሉት ሁለት ግዙፍ ጦርነቶች በትራምፕ የምርጫ ቅስቀሳ ወቅት ከአፋቸው የማይጠፉ ነበሩ። ሁለቱም ጦርነቶች ወደ ሰላም እንዲመጡ አደርጋለሁ ሲሉ የነበሩት ትራምፕ በተለይም በዩክሬንና በሩሲያ መካከል እየተካሄደ ያለው ጦርነት እርሳቸው ዳግም የአሜሪካ ፕሬዝዳንት ሆነው ወደ ነጩ ቤተ መንግስት በገቡ ማግስት እንደሚያስቆሙት ተናግረው ነበር። ይሁን እንጂ ዶናልድ ትራምፕ ወደ ስልጣን ከመጡ 100 ቀናቶች የተቆጠሩ ቢሆንም ጦርነቱ ግን ሊቆም አልቻለም። ትራምፕ በቅስቀሳው ወቅት ቃል ከገቧቸው ዋነኛ ጉዳዮች መካከል በጋዛ ምድር እየተካሄደ ያለው ጦርነት ነው። ከተጀመረ 18 ወራት ያስቆጠረው የሐማስና እስራኤል ጦርነት ከመርገብ ይልቅ ይበልጥ ወደ ከፋ እልቂት እየተሻገረ ይገኛል ሲል አሶሺየትድ ፕሬስ የትራምፕን የ100 ቀናት ጉዞ አስመልክቶ ባወጣው ዘገባ ገልጿል። የትራምፕ አስተዳደር የዩክሬኑን ጦርነት ለማስቆም ጥረቶችን አሁንም ድረስ እያደረገ የሚገኝ ቢሆንም ነገሩ ግን ተሰበሰበ ሲባል እየተበተነ ያስቸገራቸው ይመስላል። ከትራምፕ እርምጃዎች ቀዳሚ የነበረው አሜሪካ ለዩክሬን ስታቀርብ የነበረውን ወታደራዊና የገንዘብ ድጋፍ ማቆም ሲሆን ይህም ጦርነቱ እየተከናወነ ያለው በአሜሪካ ድጋፍ ነውና ድጋፉ ሲቆም ጦርነቱም ይቆማል በሚል እሳቤ ነበር። ይሁን እንጂ ይህ የዩክሬንን አቅም አዳከመው እንጂ ጦርነቱን ሊያስቆም አልቻለም። በመቀጠልም አሜሪካ ዩክሬንን ባገለለ መልኩ ጦርነቱን ለማስቆም ከሩሲያ ጋር በተባበሩት አረብ ኤምሬትስ ለድርድር መቀመጧ ይታወሳል። በድርድሩም ዩክሬን በሩሲያ የተያዙባትን ግዛቶች እንድትተውና ለጦርነቱ መነሻ የሆነውን ወደ ኔቶ የመቀላቀል ሐሳብ እንድትረሳው መወሰኑን ተከትሎ በነጩ ቤተ መንግስት በተገኙት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪና በትራምፕ መካከል ተፈጥሮ የነበረው እሰጥ አገባ የሚታወስ ነው። ጦርነቱን ለመቋጨት ጫፍ ደርሶ የነበረው ሂደትም ይህንኑ ተከትሎ ዳግም ወደ ኋላ ተመልሷል። በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ እምነት እንዳላቸው ደጋግመው የሚናገሩት ትራምፕ በድርድሩ ላይ ባልተለመደ መልኩ ለሩሲያ ወግና የምትቆም አዲሲቷን አሜሪካ ይዘው ብቅ ብለዋል። ቀድመው በዩክሬን ያለውን ጦርነት በአስቸኳይ አስቆማለሁ የሚለውን ቃላቸውን እውን ለማድረግ እየተሯሯጡ ያሉት ትራምፕ ለሩሲያ የተለያዩ ጠቃሚ አማራጮችን እያቀረቡ ቢሆንም ፑቲን ግን አሁንም ለትራምፕ የማይጨበጡ ሆነውባቸዋል። ንግግሮች ከተጀመሩ በኋላ በዩክሬን ላይ የሚፈጽሙትን ጥቃት ይበልጥ ያጠናከሩት ፑቲን የዩክሬን ጦር ጥሮት የነበረውን ግዛት መልሰው ወደ ሩሲያ እጅ አስገብተዋል። አሁንም ድረስ በዩክሬን ይዞታዎች ላይ ከባባድ የሚሳኤል ድብደባዎችን እየፈጸሙ ነው። ይህንን ተከትሎም የዩክሬኑ ፕሬዝዳንት ዜሌንስኪ ፑቲንን ጦርነቱን የማቆም ፍላጎት የላቸውም ሲሉ እየወቀሱ ሲሆን ትራምፕም ከቀደመው የሩሲያ ውግንናቸው መለስ ብለው ፑቲን እያታለለኝ ሳይሆን አይቀርም ሲሉ ተደምጠዋል። ሩሲያ ከሰሞኑን በዩክሬን ላይ እያዘነበችው ያለውን ቦምብ ተከትሎ ስጋት የገባቸው ትራምፕ አሁን ላይ ለስምምነቱ ተቃርበናል ብዬ አምናለሁ ያሉ ሲሆን ፑቲንም ስምምነቱን እንዲፈርሙና ጦርነቱን እንዲያቆም 100ኛ ቀናቸውን አስመልክቶ ከታይም መጽሔት ጋር ባደረጉት ቃለ ምልልስ ላይ አሳስበዋል። የነጩ ቤተ መንግስት ብሔራዊ የደህንነት ካውንስል ቃል አቀባይ ጄምስ ሄውት እንደሚሉትም ዶናልድ ትራምፕ ሁለቱን ዩክሬንና ሩሲያን በጠረጴዛ ዙሪያ ቁጭ ብለው እንዲወያዩና ጦርነቱን እንዲያቆሙ ከፍተኛ ጥረት እያደረጉ ይገኛሉ። ጦርነቱ የሚያበቃበት ቀን ቅርብ ነው ያሉ ሲሆን ነገር ግን መቼ የሚለው ጥያቄ መልስ እንዳልተገኘለት ተናግረዋል። በጆ ባይደን አስተዳደር ጊዜ ዩክሬናውያን ሙሉ በሙሉ በሚባል ደረጃ በአሜሪካ ላይ እምነት እንደነበራቸው ይነገራል። ዋነኛዋ የዩክሬን ደጋፊ አሜሪካ መሆኗን ተከትሎ በአሜሪካ ላይ የነበራቸው መተማመን ትልቅ ነበር። ይሁን እንጂ ዶናልድ ትራምፕ በምርጫ ቅስቀሳ ወቅት ያደርጓቸው የነበሩ ንግግሮችን ተከትሎ ትራምፕን በጥርጣሬ መመልከት ጀምረው የነበረ ቢሆንም ከምርጫው በፊት ዩክሬናውያን በትራምፕ ላይ ያላቸው እምነት 46 በመቶ እንደነበረ የፖለቲኮ ሀተታ ያስረዳል። ትራምፕ 100 ቀናትን በነጩ ቤተ መንግስት ካሳለፉ በኋላ ግን ዩክሬናውያን በትራምፕ ላይ ያላቸው እምነት 7.4 በመቶ ብቻ ሆኗል። አስገራሚው ነገር ደግሞ ጆ ባይደን አሁን በስልጣን ላይ ባይኖሩም እንኳን ዩክሬናውያኑ በባይደን ላይ 55 በመቶ እምነት ማኖራቸው ተነግሯል። ይህም ትራምፕ በዩክሬን ላይ እያራመዱት ያለው የውጭ ግንኙነት ፖሊሲ ለዩክሬን ጀርባውን እየሰጠ መሆኑን ያሳያል ሲል በሀተታው አስነብቧል። በሌላ በኩል ደግሞ በመካከለኛው ምስራቅ ላለፉት 18 ወራት የቀጠለው ጦርነትም እንዲሁ መቋጫ ያልተገኘለት እንደሆነ ቀጥሏል። በሐማስና በእስራኤል መካከል የተደረገው የመጀመሪያው የተኩስ አቁም በትራምፕ ከፍተኛ እውቅና እየተሰጠው ነበር። በተኩስ አቁሙ እስራኤል 33 ታጋቾቿ የተለቀቁላት ቢሆንም ለአንድ ወር አካባቢም በጋዛ የሚኖሩ ፍልስጤማውያን እፎይታን ያገኙበት ነበር። ሐማስ ከያዛቸው ታጋቾች 33ቱን መልቀቁ ለአሜሪካ የውጭ ጉዳይ ፖሊሲ በተለይም ደግሞ ለዶናልድ ትራምፕ እንደ ትልቅ ስኬት የሚቆጠር ነው።
ይሁን እንጂ አሁንም ቁጥራቸው 59 የሚሆን ታጋቾች በሐማስ እጅ ይገኛሉ። ይሁንና ሐማስ ሙሉ ለሙሉ ታጋቾችን ሊለቅ አለመቻሉን ተከትሎ የተኩስ አቁሙ ተቋርጦ እስራኤል መጠነ ሰፊ የአየርና የምድር ጥቃቶችን መሰንዘር ቀጥላለች። ዶናልድ ትራምፕ ጋዛን አስመልክተው ያስተላለፉት መልእክትም እስራኤልን የሚያበረታታ እንደነበረ አልጀዚራ አስነብቧል። አልጀዚራ በዘገባው አሜሪካ የጋዛን ምድር ትቆጣጠራለች ሲሉ ዶናልድ ትራምፕ አስተላልፈውት የነበረውን መልእክት ዋቢ ያደረገ ሲሆን በጋዛ የሚኖሩ ፍልስጤማውያንን ሙሉ ለሙሉ የማስወጣትና ከእስራኤል ጋር በመሆን አዲሲቷን ጋዛ የመገንባት እቅዳቸውንም በማህበራዊ ሚዲያ ገጻቸው ላይ ይፋ አድርገው እንደነበረ አስታውሷል። ይህ የትራምፕ እቅድ ጋዛን የመቆጣጠር እንዲሁም መጠነ ሰፊ የመልሶ ግንባታ በማካሄድ የጋዛ ፍልስጤማውያንንም ወደ ግብፅና ሊባኖስ ማስፈር የሚል ነው። ይሁን እንጂ እስራኤል ባለፉት የትራምፕ 100 ቀናት ውስጥ ብቻ በጋዛ ባደረገቻቸው ድብደባዎች የተገደሉ ፍልስጤማውያን ቁጥር ከ5000 መሻገሩን የአልጀዚራ ዘገባ ያሳያል። ከአንድ ወር በላይ የሆነው እስራኤል ወደ ጋዛ እንዳይገባ እገዳ ያደረገችበት የምግብና የሰብአዊ ድጋፎች ደግሞ በጋዛ ያለውን የፍልስጤማውያን ችግር ይበልጥ አባብሶታል። ሐማስ የያዛቸውን እስራኤላውያን ታጋቾች ካልመለሰ በስተቀር እገዳውን አላነሳም ስትል እስራኤል ምላሽ የምትሰጥ ሲሆን የትራምፕ አስተዳደርም ይህንን የእስራኤልን ሐሳብ ሊያስቀይር የሚችል ጫና ሲያደርግ አልታየም። ትራምፕ ይህ የጋዛ ጦርነት እንዲያበቃ ጽኑ ፍላጎት አላቸው ሲሉ የሚናገሩት ቃል አቀባዩ ልክ እስራኤል እንደምትለው ሁሉ ሐማስ ሙሉ ለሙሉ ትጥቁን እስካልፈታ ድረስ የእስራኤል ጦር በጋዛ እያካሄደ ያለውን ድብደባ እንደማያቆም ተናግረዋል። ይህ ደግሞ እንዲህ በቀላሉ ይሆናል ተብሎ የሚታሰብ አይደለም። በሐማስ እጅ ያሉ ታጋቾችን ሙሉ ለሙሉ አስለቅቃለሁ የሚለው የትራምፕ እቅድ አሁንም ባለበት ነው የሚለው የኤንቢሲ ኒውስ ዘገባ በተመሳሳይ መልኩ የዩክሬን ጦርነትም ገና በመጀመሪያው ቀን እቋጨዋለሁ ቢሉም አሁንም ገና በቅስቀሳ ላይ ናቸው ይላል። የአሜሪካ የውጭ ግንኙነት አማካሪ ስቴቨን ኩክ በበኩሉ ለትራምፕ ይሄ ከባድ ነው ሲል አስተያየቱን ሰጥቷል። በጋዛ ጉዳይ ትራምፕ አሸናፊ ሆነው መገኘት ይችላሉ ተብሎ አይታሰብም ብሏል። ትራምፕ ከሐማስ ጋር የሚደረገውን ድርድር ወደ ኋላ 6 ወራት እንዲመለስ አድርገው ኃላፊነቱን አሁን በስልጣን ላይ የሌለው የባይደን አስተዳደር እንዲወስድ እያደረጉ ነው ሲል ምልከታውን አጋርቷል። ዘ ታይምስ ኦፍ እስራኤል ደግሞ ሐማስን እና እስራኤልን አደራድሮ ጦርነቱን በአጭር ጊዜ ማስቆም የሚለው የዶናልድ ትራምፕ እቅድ እርሳቸው እንዳሉት እንዲሁም በተጨባጭ እየታየ እንዳለው በሳምንታት ጊዜ ውስጥ የሚሳካ ሳይሆን ምናልባትም ዓመታትን የሚጠይቅ ነው ብሎ የዘገበ ሲሆን ነገር ግን ከዶናልድ ትራምፕ በስተቀር የትኛውም የአሜሪካ ፕሬዝዳንት ይህንን እፈጽማለሁ ብሎ ቃል ሊገባ እንደማይችል አጽንኦት በመስጠት አወድሷቸዋል።